ሰላም ሰላም፣ ውድ የተከበራችሁ የጀማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ያለው ፈጣሪ ይመስገን። እንግዲህ ሰሞኑን ያው አነጋጋሪ የሆነው እንግዲህ ሳምንት ሊሆነው ነው ከአርብ ዕለት ጀምሮ ማለት ነው። የቴዲ ሞት እንግዲህ የውሃ ሽታ ሆኖብናል። ነፍሱን በአጸደ ገነት ያኑረው። እንግዲህ ብሬክስም መቋቋም አልቻለም፣ ማመን አቅቶታል ሁሉንም። እንዲሁም መሲ ራሷን ስታ ሆስፒታል እንደገባች ሁሉ አይተናል። በጣም ያሳዝናል። ወንድማችን ነፍስን በአጸደ ገነት ያኑረው። በጣም ግራ የተጋባ የቴዲ ሞት እንቆቅልሽ የሆነበት ሰዓት ነው በአሁኑ ሰዓት ላይ። ለምንድን ነው እንቆቅልሽ የሆነው የቴዲ ሞት ካላችሁ፣ እስካሁን ድረስ ትክክለኛ አሟሟቱ አልተነገረም። እንዲሁም አንዴ ያጎቱ ልጅ ነው የገደለው፣ በሴት ነው የተጣሉት፣ በውሃው ነው ውሃውን ስለሚሰሩ ሲም ካርድ ጠፍቶባቸው በዛች ሲም ካርድ ነው ህይወቱን ያጣ። ውሃውን የሚሸጡበት ሲም ካርድ ማለት ነው። በሱ ነው ተብሏል። ብዙ ነገሮች ተብለዋል፣ ብዙ ነገር ተወርተዋል። ይሁን እንጂ የሁሉም ቅስም ተሰብረዋል። መሲም እንግዲህ መቋቋም አቅቷት እንደምታዩት ሆስፒታል ገብታለች። ብሬክስም እያነባ ነው አይተናል። ብቻ አይደለም ለብሬክስ አይደለም ለቤተሰብ ይቅርና እኛ ሁላችን ሚዲያ ላይ ለምናውቀው ልጅ ለዚህ ልጅ ቅስማችን ተሰብሯል። እያንዳንዳችን ኢትዮጵያን ማለት ነው። እና በጣም ያሳዝናል። በሰው ሀገር ላይ እንዲህ መጨካከን እስከ መቼ ድረስ ነው? የሀገር አልበቃ ብሎን አገር አባቶች እናቶች እያነቡ በየጊዜው ህጻናት እየተገደለ በጦርነቱ በተለያየ ነገር እና ያ አልበቃ ብሎ ዛሬ ላይ ደግሞ እንግዲህ ይባስ ብሎ እንደምታዩት ማለት ነው ኢትዮጵያ ላይ ቀርቶ በሰው አገር በስደት መከባበር መደጋገፍ ሲቻል፣ አይዞ ከወንድሜ አይዞ እህቴ መባባል ሲቻል በጣም ያማል የእውነት። ዛሬ መሲ የለጠፈችውን ቪዲዮ ካያችሁ በጣም ነው የሚያመው ማለት ነው ፌስቡክ ላይ። ቴዲዬ ዛሬ እኮ ገብርኤል ነው ብላለች እውነት። እና በጣም ጸሎት እያደረገ ምናምን ውሃ እየረጫቸው ምናምን ጸበል የሚያሳይ ቪዲዮ ለቃለች። የእውነት በጣም ነው ያለቀስኩት። በጣም ነው ቅስሜ ስብር ያለው ማለት ነው። እና መሲንም ፈጣሪ በሰላም ይገላግላት ብላችሁ ጸሎት አድርጉልኝ። እንግዲህ መሲ እርጉዙና ነፍሰ ጡርና አብረው በነበሩበት ሰዓት ብሬክስ ተይዞ በሄደበት ሰዓት ከጎኗ ያለው አይዞሽ እህቴ እያለ ወንድሙ ነው አብሯት ያለው ቴዲ እሱ ነው። እንዴትስ የእሱን ሞት አምና ስትቀበል? ከወንድምም በላይ ወንድም ነው። መወለድ ቋንቋ ነው በአሁኑ ሰዓት መወለድ አይደለም። እና የቴዲ ገዳዮች ተይዘዋል እየተባለ የተለጠፈ ፎቶዎች የተለያዩ ነገሮች አሉ። አልተያዘም። ሲጀመር የቴዲ ገዳይ አልተያዘም። የተያዙት አብረው የነበሩ ሁለት ሲሰሩ የነበሩት ነው። ቴዲም ህይወቱ ያለፈው እንግዲህ የፉአድ እስትራሃ ውስጥ ነው ተብሏል ማለት ነው። እስትራሃ ውስጥ ህይወቱ እንዳለፈ ተነግሯል። ያለው መረጃ ይህ ነው። በሰዎች በጩቤ ተወግቶ ህይወቱ እንዳለፈ ነው። ግን ከዛ ውስጥ የገደለው ሰው አልተያዘም። የሳውዲ ሹርጣዎችም ይዘዋል የተባለው መረጃ በካሜራ እንግዲህ እንደተነገረው ከሆነ በካሜራ የተያዘው ሲገል ሲፈጸም እንዴት እንደፈጸመ ወንጀሉን የሚያሳይ በካሜራ ተይዟል። ሰውየው ግን አልተያዘም፣ ዋናው ገዳይ። እነዚህ ግን አብረው የነበሩት ተይዘዋል። የሆነውን ሁሉም አስረድተዋል። ይሁን እንጂ ግን ብሬክስ የገዳይ ፎቶ፣ ስም፣ አድራሻ ሊለጥፍ አልቻለም። ሰዎች እንደሚሉት እውነት ያጎት ልጅ ነው ወይስ ሌላ ነው? ምንድን ነው ሚስጥሩ? ብዙዎችም እያሉ ያሉት፣ ግማሾች ደግሞ የሚስቱ ዘመድ ነው የሚሉም አሉ። በሚስቱም የተነሳ ነው እሱ ተይዞ በነበረበት ሰዓት ሚስቱን አግብቶ ነው። እንግዲህ ሰው የራሱን መላምት እየሰጠ እየቃዠ ነው ያለው። ይሁን እንጂ ቴዲ ህይወቱ ያጠፋው ማንነቱ እስካሁን ድረስ አልተለጠፈም። ከዚህ በፊት የተለጠፈው የአጎት ልጅ ነው የገደለው ተብሎ ጓደኛው ነው ተብሎ ገዳይ ተብሎ አንድ ልጅ ፎቶ ተለጥፎ ነበረ። ብሬክስ ወጥቶ ማብራሪያ ሰጥቷል። የዚህ ሰው ገዳይ አይደለም፣ በጣም እንደ ነፍስ የሚወደው ብዙ መስዋዕት የከፈለለት ወንድሙ ነው። ስለዚህ ይህ ሰው ገዳይ አይደለም። ይሄን የምትለጥፉ ሰዎች እባካችሁ በሀዘናችን ላይ ሀዘን አትጨምሩብን፣ ሌላ ቁስል አታምጡብን፣ ይሄን ሰው አንሱት ብሎ ብዙዎች ሰምታችኋል፣ አይታችኋል ማለት ነው። ኦኬ እሱ አይደለም ተባለ። ግን ትክክለኛ ገዳዩ ለምንድን ነው ያልወጣ? እውነት እንደተባለው ዘመድ ነው? ትክክል ያጎት ልጅ ነው ወይ? የሆነ ነገር አለ ፊሸይ፣ አንድ ነገር አለ። ይሄ የቴዲ ሞት
ድብቅ የሆነበት በሚስጥር የተያዘበት የሆነ ችግር አለ። የቤተሰብ አካል መሆን አለበት በእርግጠኝነት። የቤተሰብ አካል ባይሆን ይህ ሰው ብሬክስ ወዲያውኑ ፎቶን ይለጥፍና ይህ ሰው የወንድሜ ገዳይ ነው፣ ይሄ ሰው ባለበት እንዲያዝ ብሎ አሳልፎ ሊሰጥ ይችል ነበረ። ግን ለምንድን ነው ለህዝብ የቴዲ ገዳይ ለህዝብ አሳልፎ መስጠት የተፈራው? ለምንድን ነው በሚስጥር የተያዘው? ለምንድን ነው? ብዙዎች እንደሚሉት ዘመድ ነው፣ ኢትዮጵያ ያሉት እንዳይገዳደሉ ነው። ምንድን ነው ችግሩ? አልገባንም። የተደበቀ ሚስጥር አለ በቴዲ ሞት ውስጥ። ገዳይ ስሙም ሆነ እንዳይጠቀስ፣ ማንነቱ እንዳይታወቅ፣ ፎቶ እንዳይለጠፍ የተደረገበት በሚስጥር የተያዘበት ድብቅ ነገር እንቆቅልሽ ያልተፈታ የቴዲ ሞት አለበት ማለት ነው። ማንም ሰው ሊያውቅ አልቻለም። ሌላማ ቢሆን አውጥቶ የወንድሜን ገዳይ ያዙልኝ ብሎ ብሬክስ ይለጥፈዋል። በዛም ህዝቡ ሁሉ ይለጥፈዋል፣ ይያዛል። አሁን ግን በእንደዚህ አይነት ደረጃ መቼም ሆነ መቼም የቴዲ ገዳይ አይያዝም። ምክንያቱም በድብቅ ስላለ ማኑ ተብሎ እንዴት ይያዛል? ነገሩ ሚስጥር ስለሆነ ማለት ነው። ይከብዳል፣ በጣም ያሳዝናል። ግን ብሬክስ ማውጣት አለብህ። የሞተው ባጭር የተቀጨው ወንድምህ እያለ ሌላ ኢትዮጵያ ላሉት ሰዎች የወንድሜ ህይወት የቴዲ አልፏል እና የሌላ ሰው መሞት የለበትም ብለህ መደበቅ የለብህም። ይህ ሰው ማንነቱ ይውጣና ይታወቅ። ለምን መደበቅ አስፈለገ? እርግጠኛ ነኝ ዘመድ ነው፣ የሚስት ዘመድ ነው ተብሏል። ያጎቱም ልጅ ነው፣ ወንድሙ ነው ተብሏል። የሆነ ስጋ ዘመድ የሆነ ሰው ነው ይሄን ልጅ ህይወት ያጠፋው። ባዳ ቢሆን በእርግጠኝነት አይደበቅም። በሰከንድ ብሬክስ ራሱ 1001 ጊዜ ቪዲዮም ይሰራል፣ ይለጥፋል፣ ፎቶን ቪዲዮን እንዲያዝ ተብሎ ማለት ነው። ምክንያቱም ሌላ ሰዎች እስካሁን ድረስ ጉዳት የደረሰባቸው በሰዎች ህይወታቸው የጠፋ ሰዎች ቪዲዮ እየተለጠፈ ነው ያለ አይደለ? ለምን እሱ ለምን ተደበቀ? ለምን የቴዲ ሚስጥር ሆነ? የሁላችንም እንቆቅልሽ የሆነብን ይሄ ነው። ለምን ለቴዲ ሲሆን ለምን ሚስጥር ሆነ? ለምንድን ነው ያልወጣው? ነገሩ እንግዲህ ዘመድ ነው ማለት ነው። እና ሰዎች በውሸት አያወሩም። የእውነት የሆነ ነገር ጫፍ ሳይዙ አያወሩም። እርግጠኛ ነኝ የሆነ ዘመዱ ነው ይሄ። ወይ የሚስት ዘመድ ነው እንደተባለው፣ ወይ የሱ ዘመዱ ነው። ለዛም ነው ታፍኖ እንዲቀር ገዳይ እየተደረገ ለህዝብ ይፋ ሊደረግ ያልተፈለገው የዘመድ አካል ስለሆነ ነው። ከባድ ነው ብቻ። ለማንኛውም እንዲህ አይነት አሟሟት ለጠላት አይድረስ። ወንድማችን በአጭር ቀረ። ወንድማችን እንደወጣ ቀረ፣ እንደተንከራተተ ከርታታ ወንድማችን ኢትዮጵያም ሂዶ እስር ቤት ሲንገራታ ነበረ። አገር ገብቶ ሳውዲ አረቢያን በእስር ነበረ። ሲመለስም በባህር ነው የተመለሰ። ብቻ ለማመን በሚከብድ ሁኔታ ሲንገላታ የነበረ ልጅ ሳይኖር ልጅነቱን ቀሙት፣ ሳይኖር ኑሮውን ቀሙት፣ ህይወቱን ቀሙት፣ ነጠቁት። ባጭር የለፋበት የተንከራተተበትን ህይወት ሳይኖርበት። እውነት በጣም ያማል። እናት እንዴት ትቀበል? በዛ ላይ ለእናቱ አንድ ልጅ አስባችሁታል? ለእናቱ አንድ የሆነ ከጎን ከግራ የሌላት በጣም ነው የሚከብደው። እና በዛ ላይ የሞቱ መደበቅ እኔ በጣም አሞኛል። ለምንድን ነው የተደበቀው የሚለው ነገር ምንድን ነው? እርግጠኛ ነኝ ዘመድ ነው። ለማየት ያብቃችሁ። ዘመድ ስለሆነ ታፍኖ የቀረው በዛ ነው። ለምን ይሄ ነው ተብሎ ከወጣ ኢትዮጵያ ያሉት ደግሞ ታውቃላችሁ፣ የኛ ህዝብ መበቃቀል የሚባል ነገር አለ። ልጄን ገለህ ብሎ እነሱም በዛ ለዛ ነው ታፍኖ የቀረ። ፎቶውንም ሊያወጣ ያልፈለገው፣ ማንነቱን ሊያወጣ ያልፈለገው። ብቻ ያማል። ነፍስን በአጸደ ገነት ያኑሮ። ብሬክስ መጽናናቱን ፈጣሪ ይስጥህ ወንድሜ። መሲ ያጽና፣ እግዚአብሔር ያጽናችሁ። ሞላው ቤተሰብ እንዲሁም የኢትዮጵያ ህዝብ በቴዲ ሞት ያዘናችሁ፣ ልባችሁ ቅስማችሁ የተሰበረ ሁላችሁም እግዚአብሔር አምላክ ያጽናችሁ። የእውነት በጣም ነው የሚያመው። ዜድ እግዚአብሔር ያጽናሽ። በምን ትጽናኛለሽ አንተስ? በስመ አብ የእውነት በጣም እኮ ነው ቅስም የሚሰብር እንዲህ አይነት አደጋ። ሰው ሁላችንም ወደ ሞት ነው የምንሄደው፣ እንሞታለን። ግን ይሁን እንጂ በእግዚአብሔር በአሁኑ ሰዓት ታሞ አርጅቶ ለሚሞት ሰው እልል እያለ ብንቀብረው የሚል ነገር አመጣው። እኔ ከምሬ ነው የምላችሁ። በቃ እንዴ አሁን እኮ የለም ወጣት በአንድም በሌላም አለቀ። ኢትዮጵያ ያልቃል። እዚህ መከባበር መዋደድ ስንችል
መደጋገፍ ስንችል በስደት ላይ እርስ በርስ መገዳደል፣ ወይኔ ብቻ ነፍስ ይማር።